ወንድማችን ሰይድ ወረባቦ ከነበረበት ሀገር እንዲባረር ተደርጓል። ህግ አካል እንዴት እንደ ህጉንም አላውቅም። ወላሂ የቀለድኩ አይደል። ምናልባት ይሄ ቀልድ ከመሰላችሁ እዛ ሀገር ለሚኖሩ ለነ ምናምንም ከነበረበት ሀገር ሙሉ በሙሉ ተባሯል። ያለው ነገር ይሄ ነው ማለት ኢትዮዬ፣ እውነቴን ነው ወላሂ በነበረበት ሀገር ተቀጥሮ ነው የሚሰራ። ኢትዮጵያ እንግዲህ ከሳውዲ ገብቶ ኢትዮጵያ ሁሉ ታስሮ ስንት ነገር ሆኖ ወደ ዱባይ ለስራ ሂዶ ነበር። ከዛም ያለው ነገር እንግዲህ ለእህቱ ነው ድምጽ እየሆነ የነበረው። ለእህቱ እንግዲህ ምክንያቱ ይሄ ነው፣ ሌላ ምክንያት የለም። በነበረበት ጊዜ በጣም ያሳዝናል። ያው እንደ አማራ ባለንበት በቁማችን እኛም ተደብቀን እንሳደዳለን። በየሀገሩ በቁምም ያለ ነው እንደዚህ እየሆን እንኖራለን። ሰይድ ወረባቦ ተባሯል ካለበት ሀገር ከስራው የነበረበት ሀገር ላይ ያው ብዙ ችግር አሳልፎ ነው ከዛም የመጣ። ጠይቁት፣ እሱን የምትግባቡ ወንድሞቹ እህቶቹ ጠይቁት፣ በውስጥ አይዞ በሉት። በጣም ያሳዝናል። በቅርብ ጊዜ እህቱም አልፋለች፣ እህቱም ሙታለች። ነገሮች በጣም ይደጋገማሉ፣ በጣም ይበዛሉ። ምንም የሚደበቅ ነገር ስላልሆነ ነገ ይፋ የሚወጣ ምንም ሁሌ እኛ እየተደበቀ እንዳትናገሩ እልል የምትላለህ። ምን ደስ ይበላችሁ፣ ምን ችግር አለው? አይደለም በህይወት መባረር ቀርቶ ምን እኛ አደባባይ ላይ እኮ እየተገደልን እኮ ነው። አደባባይ ላይ እህታችንም ባለችበት ደረጃ ነው። ምድርም ላይ ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ትንፋሽ፣ ይሄ ሁሉ በየሄድንበት በማንኛውም ሀገር ላይ የምንሳደድ በአማራነታችን በምንም አይነት ነገር አይደለም። ያ ምንድን ነው? እውነታዊ ነው። ምን እኛ ደብቀን የምናደርስ እህት ወንድሞቹ እዚህ ጋር ምናልባት እንኳን ደስ አላችሁ ስንገደል ምልል እያላችሁ ትፖስታላችሁ አይደል? አይደለም በህይወት መባረር ከአንድ ሀገር መባረር ቀርቶ ስንገደል ምልል ትላላችሁ። ችግር የለውም፣ እሱ የጊዜ ጉዳይ ነው። መባረር ቀርቶ ሞት አለ፣ ትረሸናለህ፣ ብዙ ነገር አለ። ግን አንድ ሰይድ ወረባቦ ጉዳዩን ያቆመዋል አይደለም። ሚሊዮን ሰይድ ወረባቦዎች አለን፣ ሚሊዮኖች አለን። እኛ ለሚሊዮን የምበቃዋለሁ። እኔ የሀናን ጉዳይ አናቆመው። ሀና በህይወት አለች፣ የፈለጋችሁትን ልትሰሩ